እንቋ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ ምጥር የሚባል ሽቶ ጋር አሉሽ። ቀልሚጣት፣ ቀናምስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጥ ከርቤ፣ አወል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታን ያደርግልን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረች። አንቺ በቅድስናና በንጽህና ጸንተሽ እንደርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለ መገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅርታን ያደርግልን ዘንድ ለምኝልን። ጸጋን የተሞላሽና የደስታ መገኛ ሆይ በልጅሽ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኮርቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ የሞገድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣ እሳት ይድኑ ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። የመላእክት ባህሪ አላቃጠልሽም፣ የእሳት ነበልባል ተሸከምሽ። የመላእክት ባህሪ አላቃጠልሽም። ሙሴ እንጨቷ በእሳት ሳይቃጠል ያያት እጽ ባጾስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ እጽ ባጾስ አላቃጠልሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅም ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርሚያን የቀረብን ሆነ። በጸሎቱ ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝልን ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉ ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለም ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል። አሜን። ቅድስት ሆይ ልጅሽ ይቅርታን ያደርግልን ዘንድ ለምኝልን። በቅዱስ ኤፍሬምና ኢትዮጵያ ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን የድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ከዳሽ ጋር ለዘላለም ይኑሩ አሜን። የሰኔ ጎለጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎለጎንታ ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደ ጡቶችንም ጠብተህ በግብፅ ሕፃናት በታደጉ ሰማይና ምድር አይችሉህም እኮ የዓለም ዳርቻዎች አይወስኑህም። ምድር ልትሸከም አትችልም። ቃልያት አብረህትም ከጥልቀታቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የመሆን በማኅፀን 9 ወር ከ5 ቀን ተሸክሜሃለሁና ጡቶችንም 4 ዓመት እየጠባህ አድገሃል። ለምንሃለሁ እማልድሃለሁ። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባ አዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩ አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደድን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንም ለደጋጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነት ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቤንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃን መላእክት 2 የይቅርታ መላእክት 24 የምህረት መላእክት ከኔ ጋር ቆመው የልቤን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻውን ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባህሪ አባት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨለማ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ።
ልጄ ወዳጅ ሆይ የአብ የባህሪ ሕይወትህ የሆነ ከአብ በተገኘ የአንተም የባህሪ ሕይወትህ በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣት በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሰማይ ምድር ሊወስኑህ የማይቻሎች አንተን 9 ወር ከ5 ቀን በተሸከሙህ ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 4 ዓመት ወተቴን እየጠባህ ባሳደጉ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አለብዙኃት አይነቱን በተባሉ ጽውረት መንበርህ ኩሩቤል በፍርሃት በረድ እየተንቀጠቀጡ መንበርን በሚያጥኑ አንተን ባዘለች ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብጽ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ምን ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበት የሱራፌል ክርቢት ድምፅን ሰምተው ጸንተው ለመቆም የማይቻላቸው ጥማተ ቃላትህ በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመውለድህን ዜና ምስራች በነገሬ በቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠሁ በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ የሰላምና የደህንነት መልክ በሆነ በሩአኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሁት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ዙፋንህን በሚሸከሙ 4ቱ እንስሳ ኩሩቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህን ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99 ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አልፍ ሆኖ በፊት በሚቆሙ አልፍ ሆኖ ከኋላህ በሚቆሙ አልፍ ሆኖ በቀኝህ በሚቆሙ አልፍ ሆኖ በግራህ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በመንበርህ ዙሪያ በሚቆሙ አልፍ ለአእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነች በምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊ ሀገርህ ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በበዓተ መንግስትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከል ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩ እጆችህና እግሮችህ በቅዱስ ሥጋ በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርስ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጠፍተህ በ3ኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋናም ወደ ሰማይ በማረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድህ ፍጹም በሆነ በአርምያን ማደሪያህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በማይሻረው መንግስት በማያልፈው ዘመን ጉድለት በሌለበት የደስታ ዝቅ ከፍ አጽንዖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ፂቃና በተባሉ ስሞች ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፉ በያኤል እጥረት በማይጠቁ በታዲኤል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል በግስቱ ስምህ ለመተርጎም በማይቻል በግስቱ ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሳዶር አላዶር ዳናት ዳራ ራዶስ በተባሉ 5ቱ ቅንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ።
ልጄ ወዳጅ ሆይ ከኔ ጋር ቆመህ የልቦናን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቅር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋው የሚለይ ስህሉ ነበልባላዊ በሆነ በመንፈስ ቅዱስ ቃል የተፈቱና ነጻ ይውጡ ይሆኑ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጸሎቴና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ከአለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ ሰባት እጅ አብርቶ አራቱ ብርሃናት ከፊትና ከኋላ እያበሩ አልፍ ለአፋት ቦታ ለአፋት መላእክት በግራ በቀኝ ተሰልፈው ወረዱ። እመቤታችንን ማርያም ይህን ሁሉ ባየች ጊዜ ልጇ ወዳጇ በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ልጄ ወዳጄ መለሰችለት፣ ቅድም በዚህን እንኳን አላየሁም። የሰው ስጋ ለብሰ በግዙፍ ስጋ በማኅፀን ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ እየሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እንሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ብሩክ ነፍስ መርገብ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቀኝ፣ አጸናኸኝ። ለሁልጊዜም መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባት ፍቃድ መሃዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን ስማኝ፣ አንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ መታሰቢያን ለሚያደርጉ በስሜን ቤተ ክርስቲያን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነት በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጥ። ለተጠማ የጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውና የተከዘውን ላስደስተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በመግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩትን በመጻሕፍት ለጻፉ ላጻፉ በእኔ ስምም ለጸለዩ ሰማያዊ በሆነ አመደ ብርሃንህ ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታየውን ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካም ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ ይውጡ ይሆኑ ዘንድ እለምንሃለሁ ማልድሃለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በመመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይህንን እንደወደድሽ ይደረግልሽ አላት። በአንቺም ስምም ቤተ ክርስቲያን ላሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግስት ሰማያት ንጹሕ ማደሪያ እሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማያልፈው ዓለም ወደ ማያልፈው ዓለም በሞት በተለየ ጊዜ መረር እየሆነ የሞት ጽዋ አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ ያደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። ለተጠማ የጠጣውን ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ እየሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ ሐዘንና ችግር በደረሰበት ጊዜ እኔ
አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ ለጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራልታለሁ። ንጹሕ መዓዛ ዕጣንም ለሰጠህ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። እሴት ወይ ወንድ ልጁን በአንቺ ስም የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽ በተደገመበት በስምሽ በሚጸልይበት ቦታ ሁሉ እኩያ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ጽልማን ዛር ወላጆቹ ይርቁታል። ይህችንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርዱም። እርኩሳን መናፍስት የቀትር አጋንንትም ሊቀርቡ አይችሉም። በሌሊት በሕልም የሚያስደነግጡ በማለት በሾህ መወጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብ በማፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመስሉ በልብ ህመም ወይም በሆድ ቁርጠት የሚመስሉ በእንዳድ በወባ በማንቀጥቀጥ ቢሆን የሚመስሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ በእሳት በዲን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፋትም ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በንፋስ ነውጽዋት ኃይል ወይም በውሻ መነከስ የሚመስሉ በአፍኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንም የሚመስሉ እሊህ ሁሉ አይቀርቡም። ይህችንን መጽሐፍ ጸሎት በንጹሕ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችንን መጽሐፍ በተደገመችበት ቦታ ሁሉ እህል የሚመስሉ ሰላቢዎች፣ ሟርተኞች፣ መድኃኒቶች፣ ሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረዶ ኮከብ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህችን ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይህችንን መጽሐፍ በንጽሕና ለሚይዛት ሁሉ ከዲዮ አድነዋለሁ፣ ከሚያስጨንቅ ችግሩም እሰውረዋለሁ። ዲዮውም ለሕይወትና ለጤናማ ቢሆን እኔ አስፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ዲዮው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ። ነፍሱንም በክብር ተቀብለው ወደ እኔ ያምጡታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባህሪ አባቴ አብ የባህሪ ሕይወቴ የእውነት መንፈስ በራቅጥሎስ ወደ እርሱ እንመጣለን። 12 የሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቶ መብረቅ በመሰለ የእሳት ሰረገላ ሆነን ይህችንን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ እንደርሳለን ድረስ እንወርዳለን። በደረቴ አቅፌ ባህረ እሳቱን አሻግረዋለሁ፣ ወደ መንበረ መንግስቴ አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችን ባዩት ጊዜ ደስ ይሰኛሉ። ይህችን ጸሎት በንጽሕና እየጸለየ የያዘ ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሹ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥአን ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛ ይህችንን መጽሐፍ በመደገምባትና በሚይዛት ሰው ሰማያዊ መላእክት ሰራዊት ደስ ይሰኛል። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህችንን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህችንን ጸሎት በተደገመችበትና በተነበበችበት ቦታ እንዳድ እንቅጥቅጥ በአይነቱ በሽታ ሁሉ አይቀርቡም። ይህችንን የጸሎት መጽሐፍ በንጽሕና ለያዛት እሱ ልጆቹን፣ ገንዘቡን፣ ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማይ ጸሎት የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡን ፍቃድ አድርግለታለሁ። ሚካኤልና ገብርኤልንም ፍቃድ እንዲፈጽሙለት ዘንድ ዘወትር
ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት የአለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ተስፋ ሰጠሁሽ። ብሩክ መርገብ ነፍስ መርገብ ስጋ የሌለባት እመቤታችን ልጄ ወዳጄ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልክ ምክሬ በሆነ ሚካኤል የሞልዴን ዜና ባበሰረ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ምሉዓል አይነቱም በሆኑ መንበሬን በሚሸከሙ 4 እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አኗኗርም በአንድነት ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ 24ቱ ካህን ሰማይ ቃል ኪዳን ገባሁልሽ። አልፍ ሆኖ በቀኝ በሚቆሙ አልፍ ሆኖ በግራይ በሚቆሙ አልፍ ሆኖ በኋላ በሚቆሙ አልፍ ሆኖ በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በአልፍ ለአፋት ብዙ የበዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየን በማሌል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባህሬ በኖሃ ቃል ኪዳን ገባሁልሽ። የትእዛዜን ጠባቂ ተቀዳሚ በክብር በሆነ በስሜ በምሳሌ በኖሃ መልክ ጻድቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ማሌ ስለ ይስሐቅ ዘሩ በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በአይሁድና በፋሪስ በዮሴፍና በቢንያም ይሉዋል ይሳኮር በ12 ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቅድም አባቶቼ ቃል ኪዳን ገባሁልሽ። ጽሕፈቴና ትእዛዜም በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጹሕ በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽህነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠ ወተት መግበው ባሳደጉ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14ቱ እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ የተዘረጋችበት ሉዓላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ንድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተከነከሩበት ቀኖች ችንካሮች በጦር የተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርስ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብር አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ስጋዬ ቃል ኪዳን ገባሁልሽ። ሰማያዊም በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተጠቅልኩባት ስለ ሰው ልጅ ደህንነት የምታስገኝ ትንሣኤ በገለጽኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። ደብረ ዘይት በተቀደሰው ጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶች በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስምም በሚቀደስበት ታቦት እኔ እረባለሁ፣ መስዋዕትነት እሸጣለሁ፣ እንደ አቤል መስዋዕትነት እቀበላለሁ። መርገብ ስጋ መርገብ ነፍስ የሌለባት እመቤታችን መደሰች አንተ ብሩክ ነህ፣ ሰማያዊ አባትን ብሩክ ነው፣ የባህሪ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነትህ ስለሰጠኝ አቤቱ ለአንተ ምስጋና ይገባሃል። ለቸር አባትህ ምስጋና ይገባል። መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ጌታም ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገን ወደ ቤቷ ተመለሰች። እንዲህ ያልሽ አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግስትም ስም ይባረክ፣ ከመንፈስ ቅዱስ ጋር ክብር ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ የጸዋጋን አጋንንትም መከራ እኔ አገልጋይሽን አድኝ። አሜን። በሰላም ያወርሽኝ መብራን እናቴ ቅድስት ድንግል ማርያም በሰላም አሳድሪኝ። ክብር ላንቺ ይገባሻል። ወላዲተ ቃሏ ድንግል ማርያም እናቴ ተመስገን ላንቺ ክብርሽን